ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የቲጂ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደየሰጠ ቁጥጥራችሁ በእግዚአብሔር ሰላምታ ሰላም ብያለሁ። ሰላማችሁ ይብዛልኝ ውዶችዬ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እኔ ውዶች በተረፈ ሰላም ናችሁ አላችሁ? ያለውን እግዚአብሔር ይመስገን። ዛሬ ደግሞ እንግዲህ ቪዲዮ ከለቀኩ ከረም ብያለሁ። ዛሬ ደግሞ አጠን መጠን ያለች ቪዲዮ ይዤ መጥቻለሁ። ስሙ ምንድነው? መኮረኒ በአጥንት ስጋ ነው የምንሰራው ማለት ነው። ስጋችን እንግዲህ ይኸውና እንደዚህ በሚያምር መልኩ ልንሰራው ነው ማለት ነው። እና ይጣፍጣል። በጣም ቆንጆ ነው። እየሰራችሁ እየቀመሳችሁ አበረታቱኝ ማለት ነው ውዶችዬ። ላይክ ሰብስክራይብ ሼር እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁኝ። አሁን ወደ አሰራራችን ስንገባ መኮረኒው እንግዲህ ጌጣማ መኮረኒ ነው። በጣም ቀለል ያለ መኮረኒ ነው። እሱም ያው እንደውም አበባ ይመስላል ማለት ነው። የአበባ ቅርጽ የያዘ መኮረኒ በጣም ያምራል። ደግሞ ሲጣፍጥ ለየት ያለ ነው ጣዕሙ። ከእውነቴን ነው የምላችሁ። እና በተረፈ ሰላም ናችሁ አላችሁ? እንግዲህ ላይክ ሰብስክራይብ ሼር እያደረጋችሁ አበረታቶኝ ስለምታደርጉልኝም በጣም አመሰግናለሁ የኔ ውዶች፣ ከልብ ነው የማመሰግነው። እንግዲህ መኮረኒው ይሄ ነው። የምትፈልጉት ከሆነ ስሙን አንብቡት ያዙት ማለት ነው። መኮረኒያችን እንግዲህ እንዴት ታምራለች! እውነት ድሮ ጫማ ስንገዛ ኮንጎ ጫማ ሲገዙና አንዳንዴ ቅርጽ ታውቃላችሁ አይደለ? ጫፏ ላይ ቁጭ የምትደረግ ቅርጽ ያላት እሷን ትመስላለች። ተስታምር ማለት ነው። እና እሱን ምንድን ነው ከስጋ ጋር ልሰራ ነው ማለት ነው። ከስጋ እሱም አጥንት ነው ስጋችን፣ ጎድን እና ያው የተቀረጣጠፈ ስጋ ነው። እና በተረፈ ሰላም ናችሁ አላችሁ? አለው። እኔ እግዚአብሔር የተመሰገነ ይሁን። ላይክ እያደረጋችሁ እንግዲህ አበረታቱኝ። እንግዲህ ያው አብረን እንሰራለን ማለት ነው። እሱ ምንድን ነው እሱ ያው መጀመሪያ ያው ስጋችንን ነው የምንቀቅለው። በነገራችን ላይ አሁን ስጋችንን በደንብ አድርገን አጥበነዋል። አሁን ምንድን ነው የሞቀ ውሃ ነው። ውሃው የሞቀ ነው። ከዛ ውሃችንን ጥዳለን ማለት ነው። ከዛ ምንድን ነው ሽንኩርት፣ ሄል እና ቀረፋ እንደ ደግሞ ወረጋ ሂንዲ ነው ይሉታል። ሁሉንም እንግዲህ እነኚህ ምንድነው ስጋውን ጣዕሙን ቆንጆ እንዲያደርጉልን ነው ማለት ነው። እና ቁንዶ በርበሬም አለው የፍልፍል አስወድ የሚባለውን አለው ማለት ነው። እንግዲህ እሱን ደግሞ ሲበስል ሽታው ራሱ ቀይር ያለ ቆንጆ ሽታ ይኖረዋል። ደግሞ ውሃውን አልደፋውም። ውሃውንም ደግሞ መኮረኒውን እቀቅልበታለሁ ማለት ነው። ውሃው አይደፋም ስጋችን ሲበስል ማለት ነው። በተረፈ በጣም ይጣፍጣል። ስሩና ሞክሩት። ከምር በተለይ እራት ላይ ቀለል ያለ ነው። እውነቴን ነው የምላችሁ። እየሰራችሁ ሞክሩት ማለት ነው። ያው ይህንን በሚመስል መልኩ እንግዲህ እነኝን ጨማምሬ ነው የምቀቅላችሁ። ያውና ስጋችን እንግዲህ ብስል አለ ማለት ነው። በስሏል። ስጋውን አጠንፍፌ አውጥቼዋለሁ። ውሃችን ደግሞ ይኸውና፣ ውሃውን አልደፋውም። ውሃው ምንድነው መኮረኒውን ነው የምቀቅልበት። ምክንያቱም የስጋ መረቅ ነው። ስጋ ተወዷል። ያችን የስጋ መረቅ መኮረኒዋን ቅቅል አረግባታለሁ። መጣል አትሆንም። ከዛ ቆንጆ ያደርገዋል። ጣሙንም ያሳምረዋል። ጨው ነው የምጨምረው። ጨው ጨመር አድርጌ ነው የማበስለው። እና በተረፈ አላችሁልኝ መኮረኒያችንን እንግዲህ ያው ውሃችንን ፈልቷል። መኮረኒያችንን እንጨምራለን። መኮረኒያችንን እንግዲህ ጨምረን ያው ማብሰል አለብን ማለት ነው። በምንድነው በእንትን ውሃ በስጋው መረቅ ነው መኮረኒው የሚቀቀለው። ምክንያቱም ቅመማ ቅመሞችም አለው። ሽታው በጣም ቆንጆ ነው። ሽታው ይጣፍጣል። ቅመሞቹ እንዳለ እዚህ መረቁ ላይ ስላሉ ቆንጆ ነው የሚያደርገው ማለት ነው። መኮረኒው ደግሞ ቀለል ያለ ነው። ለራት እየሰራችሁ እነ ማዳምዬን እያበላችሁ ሞክሩት። ከምር ነው የምላችሁ። በጣም ቆንጆ ነው።
እና እንግዲህ ይህን በሚመስል መልኩ መኮረኒያችን ይኸውና በሰለች 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 እያለች ነው ማለት ነው። እና የቶሎ ላይ ትንጠነፈፋለች። አሁን ጠንፈፍ ትደረጊያለችው ስታምር ልክ በቃ እንደው የምትጌጥ እንጂ የምትበላ እኮ አትመስልም። ከምሬ ነው የምላችሁ። እና መኮረኒን ይኸውና ጠንፈፍ አደረግኳት ማለት ነው። የተቀቀለችውን በመረቅ ነው። በጣም ነው የምጣፍጠው የኔ ውዶች። በተረፈ ሰላም ናቸው አላችሁ ወይ? እንግዲህ ያው በጣም ነው የማመሰግነው። ላይክ እያደረጋችሁ ስለምታበረታቱኝም ከልብ አመሰግናለሁ ማለት ነው። ክበሩልኝ የኔ ውዶች። እና አሁን እንግዲህ ምንድን ነው እሱ ወደ ቁሌቱ እንገባለን። ወደ ቁሌቱ ስንገባ ምን አለኝ ያው 3 ፍሬ ቃሪያ የሚያቃጥለው አለኝ። 2 ነጭ ሽንኩርት ትንሽ ወይ ስለሆነ 1 በቂ ነው። 2 ነጭ ቀይ ሽንኩርት አለኝ። 2 ቲማንቲም አለኝ። 3 ደግሞ አነስ አነስ ያልናቸው ካሮት አለኝ። ከዛ ደግሞ ፍልፍል ባርት አለኝ። ከዛ ደግሞ ምንድን ነው እዚህ ጋር ወረጋ እንዲህ አለኝ። አሁንም ወረጋ እንዲህ ይሉታል አለኝ። ምክንያቱም ሽታ በጣም ቆንጆ ነው። እና በረድ ድስቴን ጣድኩኝ። አሁን ወደ ቁሌቱ ስንሰራ ያው ቀለል ነው፣ በጣም ቀላል ነው። ስጋውም ስለበሰለ አያቆይንም። ስጋው መጀመሪያ ቀደም ብዬ ስለጣድኩት ማለት ነው። አሁን ዘይቴን ጣድኩኝ። ከዛ ቃሪያውንና ይሄ እንትኑን አስቀደምኩት ማለት ነው። ቅጠሏ ሽታዋ በጣም ትጣፍጣለች። ቆንጆ ነው፣ ምግብ ያሳምራል ማለት ነው። ከዛ ሽንኩርቴን ደግሞ ጎረድ ጎረድ እናያደርኩት። በመርጠቢያ ነው እንደፈለጥሽው እንዳትሉኝ እናንተ ሴቶችዬ። ሙያ ዝም ብላችሁ ተማሩ። ደግሞ በመርጠቢያ ነው በቢላ ነው እንዳትሉኝ። ይኸውላችሁ የተከተፈው በቢላ ነው፣ ግን በመርጠቢያ የተፈለጠ ይመስላል ማለት ነው። ጉድ እኮ ነው። አረ ሞያሺ ይዝርዝርልሽ ሞያከ ይተረክልክ። አሁን ካሮቴን ያውና በተን እናደርጉበት። ከምር ካሮት ደግሞ ለዓይን ጥራትም ቆንጆ ነው በሉት። ለዓይን ጥራት ይፈልጋል ማለት ነው። እና ብዙም ያው አታክልቶች ከነ ከለራቸው ሲሆኑ ጥሩ፣ ከነ ከለራቸው እንጂ በደንብ ሙትት ሲል ጥሩ አይደለም እላችኋለሁኝ የኔ ወዶች። በተረፈ ሰላም ናችሁ? ሰላማችሁ ይብዛልኝ። እንግዲህ ያውና ሀሳብ አስተያየታችሁንም እየነገራችሁኝ ዝም እንዳትሉ። አዎ ስሩና ቅመሱት። ምንድን ነው ይሄ ደግሞ ቃሪያና ቲማንቲሜና አሁንም በትንንሹ አይደለም፣ አሁንም ትንሽ እሱንም ከፍ 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 አድርጌ ነው። ስጋው ትልልቅ ስለሆነ ነው ሽንኩርቱንም ትልልቅ አድርጌ ከተፍኩት፣ ካሮቱንም ትልልቅ ያደረኩት ጎላ 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 ያለ ነው ማለት ነው። ምክንያቱም አንዳንድ ጊዜ ሽንኩርት በእንትን ራሱ ሲፈጭ እንልወድም እኔ በማሽን ሲፈጭ ጣዕሙ ይጠፋብኛል። በቃ ሽንኩርት በእጅ ስከትፍ ነው ደስ የሚለኝና ይኸውና እንግዲህ ቁሌታችን እንደዚህ በሚያምር መልኩ። ቅመማችን ደግሞ ምንድን ነው እሱ እኔ ብዙ አልጨመርኩም። ያው ቁንዶ በርበሬና እርድ እና ትንሽዬ ያው የአረቦች ቅመምና ካሞን ነው የጨመርኩት ማለት ነው። ምንድን ነው እሱ ትንሽ መረቋን ቀርታኝ ነበረ። መረቋን ደግሞ ትንሽ ጨመር አደረግኩበት ማለት ነው። ምክንያቱም ትንሽ ላላ ያለ ነው የምሰራው እና እንደዚህ ድረቅ ያለ ሳይሆን ላላ ያለ ነው። አሁን መኮረኒን እጨምራለሁ። በቃ ያው በደዚህ ያለ መልኩ ቀለል ያለ ነው። በቃ ለራት ቆንጆ ነው። ስሩ እና ሞክሩት። በጣም ያምራል፣ በጣም ይጣፍጣል፣ በጣም ቆንጆ ነው። ሁላችሁም ከልብ ነው የማመሰግነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ያውና እንግዲህ ተሬ ላይ ግልብጥ አደረኩት። ያውና ለሰዎች በጣም ነው የሚወዱት እና አጥንቷን ጋጥ ጋጥ ያደርጋሉ። እኔም ደግሞ ምን ሞኝ ነው ከላይ እኮ አስቀራለሁ። ሁሉንም የምሰጣቸው መስሏችሁ ነው? አልሰጥም እንዴ። እኔም እንዴ አስረጋጅም እኮ ያምረዋል። እኔም አስቀርቻለሁ። ለእነሱ ብቻ ማለት ነው የሚሰጣቸው። እና ላይክ እያደረጋቸው አበረታቱኝ። ቻው።